መቀመጥ አልቻለም ፈሳሽ ይወርደዋል ይሄናም ልብስ ይቀየራል ይሄ ቁንጣው ፓንቲ ተቀየረ ይሄ ልጅ ምን ሆኗል እና ልጆቻችሁን ጠብቁ የሰው አውሬዎች በስተዋል ከሚገባው ላይ ቃላት ታይነጋ ቡና ያስቀጠቅጠዋል ራስ ያሳምማል ያፋሽገዋል ይዛር መለመኛ ነው ደሞ ሲጀምር ይሄ ለሚገባው ሰው ነው እኔ በነገራችሁ ላይ ለሚገባችሁ እንዲገባችሁ ፍቃደኛ ለሆናችሁ ሰዎች ነው መናገረው እንጂ ለማይገባችሁ ተረት ለሚመስላችሁ ሰዎች አይደለም እናንተ ተረት እንደመሰላችሁ ቀጥሉ ይሄ መንፈስ ምን ያደርገዋል ያባታጫል ውሸት ያስወራዋል ታይነጋ መጥጥ ቤት ይወስደዋል ከዚህኛው ሰይጣን ወደዛኛው ሰይጣን ሪቨርስ አፈልኝ ያለችውና ሰይጣኖች በስተዋል የሚያሳስቱ በተለይ እምነት ውስጥ ገና አጠገቡ ያለችው ሴት ምን ነበር ስታደርግ የነበረው ይሄ ልጅ በሽተኛ ነው ብላ ዌልቸር ላይ አስቀምጣ ስትለምንበት ነበር ሰላም ጤና ይስጥልን በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል ለዛሬም ለእናንተ ይመጥናሉ ብዬ ያሰብኳቸውን ቪዲዮዎችና መረጃዎች ወደ እናንተ ይዤ ቀርቤያለሁ እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ የምጋብዘው እንደተለመደው በታላቅ አክብሮት ነው ለዛሬም እንግዲህ የተለያዩ መረጃዎችን ይዘናል ከበፊት በአንድ ታዳጊ በተደፈረ ታዳጊ ዙሪያ መርሃ ግብር መስራታችን ይታወሳል ዛሬ ደግሞ ወላጆቹ የሰጡትን ማብራሪያ ማጋራቸው ይሆናል ልጄን አስበላሁት ነው ያሉት የተደፈረው ታዳጊ ወላጅ አጠቃላይ ሁኔታው ምን ይመስላል የሚለውን አብረን የምንመለከት ይሆናል ሌላው እንግዲህ በጸበል ቦታዎች ላይ እጅግ በሚያስደነግጥ ሁኔታ አባት ሳይሆኑ አባት ነን የሚሉ የማይመለከታቸው ታይትል ለራሳቸው ሰጥተው በተለይ ደግሞ በሴት እህቶቻችን ላይ ከፍተኛ የሆነ ጥቃት የሚያደርሱ ግለሰቦች እየተበራከቱ መጥተዋል ስለዚህ ጥቃት ከደረሰባቸው ወይም ደግሞ የዛ ሰለባ ከሆኑ እህቶች መካከል አንደኛዋ የሰጠችውን ምስክርነት አብረን የምንሰማ ነው የሚሆነው ይሄ በተለይ ለሴት እህቶቻችን የክርስቲያን ለሚያዘወትሩ ሴት እህቶቻችን ትልቅ ትምህርት ይሆናልና ብዙዎች ደግሞ በዛ አይነት ሁኔታ ውስጥ ስላለፉ ሌሎች በዛ አይነት መንገድ እንዳያልፉ ትምህርት ይሰጣልና እሱንም ቪዲዮ አብረን የምንመለከት ነው የሚሆነው ባንክ ቤት አካባቢም የተሰማ ነገር አለ ስልካችሁን ከሰረቃችሁ በኋላ የስልካችሁ መሰረቅ ሳያንሳችሁ ስልካችሁ ላይ ያለው ፓስወርድ ተከፍቶ በሞባይል ባንኪንግ አማካኝነት እጅግ ከፍተኛ የሆነ ገንዘብ ወደ ሌቦች አካውንት እየዞረ ነው በዛ አይነት ሁኔታ ከ1 ሚሊዮን ብር በላይ የዘረፈችን እህት ታሪክም አብረን የምንመለከት ነው የሚሆነው ሌሎች መረጃዎች ይኖሩናል ሁሉም መረጃዎች ጠቃሚዎች ስለሆኑ እናንተን የሚያነቁ እናንተን እንድትጠነቀቁ የሚያደርጉ ስለሆነ እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ ወደ መጀመሪያው መረጃ አለፍኩና እንግዲህ ይሄ በተለይ ወላጅ የሆናችሁ ልጆች ያላችሁን ሁሉ ይመለከታል በተለይ ደግሞ ልጆቻችሁን ዝም ብላችሁ የትምትታችሁ ለምትሄዱ ትኩረት ለማታደርጉ ወላጆች ከፍተኛ የሆነ ማስጠንቀቂያ ነው ስለዚህ ልጆቻችንን በደንብ እንጠብቅ እኛ ከአቅም በላይ የሆነ ችግር አጋጥሞን እንኳን ከቤት በምንወጣበት ጊዜ ስራ ይኖራል ገጠመኞች ይኖራል ማህበራዊ ህይወት ይኖራል ስለዚህ ያንን ታሳቢ አድርገን በምንንቀሳቀስበት ሰዓት ልጆቻችንን አደራ ብለን የምንተዋቸውን ሰዎች በደንብ ማወቅ መቻል አለብን አሁን ጊዜው ከፍቷል ወላጆች ጊዜው ከምንናገረው በላይ ከፍቷል እኛም እንጮሃለን የሚሰማም አካልም የለም ስለዚህ ልጆቻችንን እኚህ አባት እንዳሉት ብዙዎች ልጆቻቸውን እያስበሉ ነውና ህጉ ላይ ለምን በደንብ አይሰራበትም የብዙዎች ጥያቄ ነው የሁላችንም ጥያቄ ነው መልስ ባናገኝም ማለት ነውና የህጉ መላላት ይመስለናል ልጆቻችንን በየጊዜው እንድናጣ ልጆቻችንን በአባትየው አባባል እንድናስበላ ምክንያት ይሆናል ይሄ ነው ወላጆች ምን አሉ የሚለውን ነገር አብረን ተከታትለን እንመለስ ወላጅ የሆናችሁ ህፃን ልጆች ያሏችሁ ልጆቻችሁ ጎረቤት ጋር የሚሄዱ ዘመድ አዝማድ ጋር እየተዋቿቸው የምትሄዱ ሁሉ ይህንን ጉዳይ እንድትከታተሉ ከወዲሁ እንጋብዛለን በጁስ ከተለለኝ በኋላ ማማን አስወጣትና ከዛ በኋላ እኔን ደግሞ ናንተ አለና ቁሚስ ሳለው ሎፈስ ቅድሚያ መተኝና ከዛ ፈሳሽ ነገር አስነካ አሁን የዛን ቀን ግን የተለየ ባህሪ ነው ያመጣው ገዝቶ የማያውቀውን የሚመጠጥ እንትን
ይዞላቸው መጣ። እኔ ቤት በሄድኩበት ፀጉር ቤት በሄድኩበት ጋብ ትግቡኑ ብናም እያልኳቸው ትረብሻላችሁ እያልኳቸው ማለት ነው ገቡ። ሁሌም ግን ውስጥ ይፈራ ነበር። እዛ መንቆራጠት ጀመረን። ይስመጣ መቀመጥ አልቻለም። ፈሳሽ ይወርደዋል። ይሄናም ልብስ ይቀየራል። ይሄ ቁንጣው ፓንቲ ተቀየረ። ይሄ ልጅ ምን ሆኗል? ከፍታ አየችው። ፈሳሽ ነገር አላለች። በቃ የተጣበቀ ነገር አዲስ ነገር ሆነ። ይጫጫዋሉ አለ አይደለ? ረፉ ምናምን እያለ ይቆጣቸዋል። እኔ ደግሞ ገረፋቸው ምናምን አለ። ግን እሱ ሌላ ስራውን እያሰበ ይሰራል። እንግዲህ አባት ፀጉር ቤት በሄደበት አጋጣሚ ነው ይሄ የሆነው። እናት ተናገረች። ሁሌም ውስጥ ይፈራ ነበር ነው ያለችው። ይሄ ነገር አንድ ቀን ሊከሰት እንደሚችል ውስጧ ነግሯት ነበር ማለት ነው። እኔን አላቅም። ጋንዲዎች መረመሩ። ጥቁር አንበሳ መሄድ አለበት ተባለ። ጥቁር አንበሳ አስተኝተው እየመረመሩት እያለ ስልክ ደወለችልኝ። ቀጥታ በዛው ጥቁር አንበሳ ነው። ከዛ መጨረሻ ላይ እሱ ከሄደ በኋላ ምናምን ወደ 11 ሰዓት ነው ምናምን ላይ ምግብ ብሉ ምናምን ብዬ እንትን ስላቸው መቀመጥ አልቻለም ሲለኝ ምን እስኪና ምናምን ስለው ሊያስነካ ያልቻለም። ሰውነቱን ግጥም አድርጎ ይዞታል። ልብሱ ተጣብቋል። ልብሱ ላይ ተጣብቋል። ይሄ ነገር እንደዚህ ነው ተፈጥሮ እንዳይሆን ምናምን ብዬ ምን ሆናል ማን መጥቷል ወድቃል ምናምን ስል ጠይቅ በፍጹም አልወደኩም። ግን ልጁ ብቻ ቂጤን በትቶኛል አለ። እንደዚህ መጥቶኛል መታኛለ። ጭንቅላቱ ተቀየረ። ያ የነበረ አመል መቅበጥ፣ እቃ መድፋት፣ መወርወር በቃ የሌለ ባህሪ ነው የሚያሳየው። በቃ እናቱ መሳደብ፣ መማታት። አሁን መድኃኒቱን እስኪጨርስ በጣም ከባድ ነው። መናገር አልችልም። አጠገቤ ቁጭ ብዬ ላስበላ ነበር ልጅ። ከጋንዲ በኋላ እንግዲህ ጋንዲ ሄዶ ወደ ጥቁር አንበሳ የሆነ የተባለው እንግዲህ አስተኝተው ሲመረምሩ ለአባትየው ተደውሎ ተነገረው። ቀጥታ ወደ ጥቁር አንበሳ ሄደ። እንግዲህ አስደንጋጭ መርዶ ነው የሰማው ልጁ መደፈሩን እና የልጁ ባህሪ አሁን እየተቀየረ እንደመጣ ያለውን ያሳየውን ለውጥም ወላጆቹ እየተናገሩ ነውና እንግዲህ ይሄ ልጅ ሲያድግ ምን አይነት ስነልቦና ተጽዕኖ ነው የሚያርበት? እንዴት ሆኖ ነው የሚያድገው? ከዛስ በኋላ ለሰዎች ያለው አመለካከት ምንድን ነው የሚሆነው? ለሰዎች ያለው ፍቅር ምንድን ነው የሚሆነው? ስለዚህ እባካችሁ ወላጆች እባካችሁ ደጋግሜ እንደምለው እባካችሁ እየለመናችሁ እና ልጆቻችሁን ጠብቁ። የሰው አውሬዎች በዝተዋል ከሚገባው በላይ ቃላት ሊገልጻቸው የማይችል የሰው አውሬዎች ጉያችን ውስጥ አሉና እንደዚህ አይነት አውሬዎች ናቸው ልጆቻችንን እየበሉ ያሉትና ጥንቃቄ ልናደርግ ይገባል ለማለት ነው። እንግዲህ ሰሚ ጆሮ ከተገኘ ማለት ነው። በቀጣይነት እንድናየው የምፈልገው መረጃ ይሄኛው ነው። እንግዲህ እቺ እህት የምትሰጠው ምስክርነት በጣም ገራሚ ነው። ነገር ግን የተለመደ ነው፣ አዲስ አይደለም እና እቺ ልጅ ውጭ ሀገር ነበረ የምትኖረው ከአንደበቷ እንደሰማ ነው። እና አንድ ሰው ይደውልላትና የበረከት ገንዘብ አንድ ምስኪን ሰው ወደ የሚያሳዝን ልጅ አለ መድኃኒት ተደርጎበት እና ለሱ ካሰላ አርሴማ ወደ ሽንኮር ሚካኤል እንደ ገንዘብ እየሰበሰበ ነው። ገንዘብ ላኪ ትባላለች። ለበረከት ያለውን እርጅ ተባለች። ስለዚህ ገንዘብ ትልካለች እና ለበረከት ብላ ወደ ኢትዮጵያ ትመጣና ያንን ያለቻት ሴት ታገኛታለች። ከዛ በኋላ በሱ አማካይነት እንግዲህ ጸበል ቦታ ነኝ የሚያሳዝን ልጅ አለ በቤተሰብ መድኃኒት ተደርጎበት እዚህ ቦታ ላይ እየጮህና ለሱ ከአሰላ አርሴማ ወደ ሽንቁር ሚካኤል እንዲሄድ ገንዘብ እየሰበሰብነውና ብትሺ ለበረከት ያለሽን ብትረጂው አለችኝ። በዛ ሳንቲም ልኬ የማላቀው ሰው ለበረከት ብዬ በዛ ተመልሼ ወደ ኢትዮጵያ ስመጣ ነው እሷ መምጣቴን ስልክ ሰታው ያገናኘች። ተቀብለው ከም ስለነበረ 16 ጻድቃኔ ስለነበረ ወደዛ እንግዲህ ያ የተባለው ሰው ጸለና የተባለው ሰው እሷ አማካኝነት ተዋወቃታል። ወደዛ እንድትሄድ ከኢትዮጵያ ውጭ ነበር ስትመለስ ይጠራዋታል። እዛ ትሄዳለች እና ከዛ ባገኘሁት ሰዓት ጻድቃኔ ነበርኩኝና መምጣቴን ወጥቶ ደወለልኝ። ከጻድቃኔ ቤታች ጽዮን ማርያም ትባላለች እና ጓደኞች ነበሩት። ወጥቶ ደወለልኝ። አሁን ከዛን እንትን እዛ ጻድቃኔ ክረምት 16 ስለነበር እና እሱ ያለበት የደወለላትና ሊያገኛት የፈለገው ሰው ጓደኞችም አሉት። እኛ ጋር ቆላ ስለሆነ ክረምት ስላልሆነ ነይ ይሏታል። ትሄዳለች ወደዛ።
አንዱና በሴቶች አሉ ከዛ ሰው ጋር ከሱ ጋር አባት ሄዳለች 16ም እዛ ተቀምጣለች። ከዛ ከደብረ ሊባኖስ ነሳ አባቴ የመጡ ነው እና ነሳ አባቴ ይዛትና ስላሉኝ ወደዛ ነው ይዟታል። እዛ ይዟት ይሄዳል። እዛ ይዟት ከሄደ በኋላ እንግዲህ ስታያቸው አንዳንድ መጽሐፎች ላይ እንደምመለከተው በትክክል ገጽታቸው ትክክለኛ አባት ይመስላሉ ነው ያለችው። እና እንዴት ነው ሲለኝ አይ ክረምት ነው ውሃ አለ ሸራ ነበርን ስለው እኛ ጋር ጽዮን ቆላ ናት ወደዛ ነኝ አለኝ። ተቀበሉኝ። ጓደኞች አሉት ከሱ ጋር አንድ ወንድ አለ 2 ሴቶች። ከዛ ሄድኩኝ እነሱ ጋር አብሬ ያንን 16 ተቀመጥን የተወሰነ ቀን። ከዛ አባቴ ያሉንስ አባቴና ከደብረ ሊባኖስ እየመጡ ነው ወጥቶ ተራራ ላይ ነው የሚደውለው እና ይዛሃትና ብለውኛል ብሎ ወደዛ ነበር የወሰደኝ። እሳቸው ጋር በወሰደብኝ ሰዓት ያው ማለት አንዳንድ መጽሐፎች ላይ ከምታነበው አንጻር የሰውነታቸውን ሁኔታ ሳይ እውነተኛ አባት መስለውኝ እኔም በሰዓቱ ተሸውጄ ነበር። ምንድን ነው የሰውነታቸው ሁኔታ? ያው ጸጉራቸው የሰውነታቸው መክሳት፣ እጃቸው ላይ አንዳንዴ በስግደት የሚወጣ ነገሮች ከማያቸው አንጻር ሆነን ለመናገር በጣም ደስተኛ ነበርኩ በሰዓቱ። ከዛ ቦታው ላይ በቆየውበት ሰዓት ግን አንደኛ ቤተክርስቲያን ነበር የመሰሉኝ፣ ግን ሰንዳፋ የሰው ግቢ ተከራይተው ግቢ ውስጥ ነው ያሉት እና ብዙ ሴቶችም ወንዶችም ልጆች አሉ። እሺ ግን ሳይ አይጾምም አይጸለይም አይሰገድም። እሱ በነገረኝ መልኩ ትበላለህ ትጠጣለህ ትተኛለህ። እሺ ያ ጥያቄ ነበር የፈጠረብኝ። የተወሰነ ቀን ቆይቼ መጠየቅ ጀመርኩ እሳቸውኑ ማለት ነው። ግን ብዙዎቹ ፈርተው ተንቀጥቅጠው ነው የሚኖሩት። እሺ ከዛ ግን አባ እንዴት ከገዳም ሊወጡ ቻሉ? እንዴትስ እዚህ ቦታ ይቆያሉ ያለ ቤተክርስቲያን ብዬ አንዳንድ የማውቃቸውን ከስንክሳር ጠይቃቸው ሲጀምር ስለ አባ ያዕቆብ እንዲህ ከገዳም ወጥተው ከባታቸው ብዙ የወደቁ አባቶች አሉ። እርሱ እዚህ ቦታ ለእርሱ ግን ተገቢ ነው ወይ መልእክት ላደርስ ወጥቼ በዚሁ ቀረው። ግን ታዲያ እኮ መመለሱ አይሻልም ብዬ አንዳንድ ነገርና ስላቸው በመሀል ላይ አሳማኝ ነገር ይሉኝ የነበረው እዛ ውጭ በነበርኩበት ሰዓት ላይ እንግድነት የተቀበልኩት አንድ ዳቆን ነበር። ያ እንግድነት የተቀበልኩት ዳቆን ከዛ ቀደም መስተፋቅር አድርጎብኝ ኢትዮጵያ መጥቻለሁ ለጸበል። አንቺ እሺ እሱ ከዛ ጣና በሄድኩ ሰዓት ነው ያወቅኩት እና የሆነ ሰዓት ላይ እሱን ማለት ጀመርኩኝ። ከዛ ጣና ሲሄድ በመስተፋቅር እንዲህ አይነት ነገር ከዛ መጨረሻ ሄጄ ተመልሼ እንዴት ታደርገኛለህ ቤቴንና ልቤን ከፍቼ አገልጋይ ነብዬ እኔ መሬት እየተኛው አልጋ ይለቀቅል እንዴት ታደርገኛለህ ስለው መጀመሪያ አስጠይቅሽ እምቢ አልሽኝ። እምቢ ባቲ መልካም ነበረ፣ ግን አሁንም ቢሆን ልነግርሽ የምፈልገው ነገር አለኝ። አግብተሽ አንቺ ሰላማዊ ህይወት አትኖሪም፣ እኔ በህይወት እያለሁ ነው ያለኝ። ግን ከቦታ አልቆጠርኩትም በሰዓቱ። እውነትም ግን ቀጥታ ከዛኛው ሴጣን ወደዚህኛው ሴጣን ነው ትራንስፈር የተደረኩት። አንደኛ ያቅሜን እጸልያለሁ እጾማለሁ፣ እንዲህ አይነት ነገር ያገኘኛል ብዬ አላሰብኩም። ያው መንፈሳዊ ብስለቱም ስለሌለኝ ያው ግን መጽሐፍም አንዳንድ ነገር ስታነብ ሊሆን ግድ ነው። እንግዲህ እንደዚህ አይነት ተዋናዮች በዝተዋል። ካራክተሩን በደንብ ተላብሰው የሚያጭበረብሩ በእምነት ስም የሚያጭበረብሩ እጅግ በርክተዋል። እና እንደውም ቃል በቃል ምንድን ያለችው እሷ ከዚህ በፊት አንድ ዲያቆን አግኝቷት ነበር መስተፋቅር ያደረገባት። ስለዚህ አንተ ዲያቆንነት እንዴት ታደርጋለህ ብላ ስትጠይቀው የመለሰላትን መልስ እሷም ስትናገር ከአንደበቷ ሰምታችኋል ቪዲዮ ላይ። እና ቀጥታ ከዚህኛው ሴጣን ወደዛኛው ሴጣን ሪፈርስ ጻፈልኝ ያለችው። እና ሴጣኖች በዝተዋል የሚያሳስቱ፣ በተለይ እምነት ውስጥ ገብተው በእምነት ስም እጅግ በርካታ ሴቶች ህይወታቸው ተበላሽቷል። በእንደዚህ አይነት መተት በሚያደርጉ መስተፋቅር በሚልኩ እና አደገኛ ጊዜ ላይ ነው ያለነው። ሴቶች በተለይ ተጠንቀቁ። በጣም ታርጌትድ ሆናችሁ በእንደዚህ አይነት ሰዎች ገዳም ውስጥ ነው ያለነው የበቃን አባቶች ነን በሚሉ ሰዎች ብዙዎቻችሁ ሰለባ የሆናችሁ ስለሆነ ተጠንቀቁ። የዚህ ሴት ምስክርነት ብቻ ሳይሆን ከዚህ የሰማናቸው ምስክርነቶች ብዙ ሊያስተምሩን ብዙ ሊያስጠነቅቁን ይገባል። እና እንግዲህ በጸበል ስም እንደዚህ አይነት ነገር እየተስፋፋ መጥቷል። ማነው የሚያስቆመው አላውቅም። ሁሌም እንደምለው ቤተ ክህነት ለምን ጣልቃ አትገባም? እዛ አካባቢ ያሉ ሰዎች አባቶች የሚመለከታቸው ጉዳይ አይደለም ወይ ብለን ጠይቀናል፣ መልስ አላገኘንም። ስለዚህ ማንም የሚጠይቃቸው ስለሌለ እነዚህ ሰዎች እንግዲህ እንደፈለጉ በተለይ ደግሞ በወጣት ሴቶች ላይ ብቻ አይደለም ነገራችን ላይ በማለት ዳር ሴቶችም ላይ እንደዚህ አይነት ነገሮች እንደሚሰሩ እንደሚፈጸሙ ይታወቃልና ማነው የሚያስቆመው? አሁንም መልስ የለኝም። ስለዚህ ራሳችንን በራሳችን ልንጠብቅ ይገባል። እውነተኛ አባት ነው አይደለም የሚለውን ልንመረምር ይገባል። አለበለዚያ ግን ይቺ እህት እንደተናገረችው ህይወታችን ምስቅልቅል ያለ ነገር ውስጥ ነው የሚገባውና ልንጠንቀቅ ይገባል ለማለት ነው። በቀጣይነት የምንመለከተው ቪዲዮ ይሄ ነው። እንግዲህ ይህች ልጅ
ስልኳን ትሰረቃለች። ቦሌ ዋርካ ታወር አካባቢ። የሚገርመው የስልኳ መሰረቅ ብቻ አይደለም። ስልኳ ከተሰረቀ በኋላ ከሌቦች ጋር ይደራደራሉ። በ10,000 ብር ሊለቁላት ወይም ስልኳን ሊመልሱላት ፈቃደኞች ነበሩ። በኋላ ግን ስልካቸውን አጥፍተው ነው የሚሰወሩት። ከዛ በኋላ ነው አደገኛው ነገር የተፈጸመው። አደገኛው ነገር የተከሰተው ከዛ በኋላ ነው። ስሙት። አንድ ጥብቅ የሆነ መረጃ ይዤ መጥቻለሁ። ብዙዎች ጋር እንዲደርስ ሼር እንድታደርጉ ጋብዛችኋለሁ። ብዙ ጊዜ በሬዲዮ እና በቴሌቪዥን ፕሮግራሞች ስትከታተሉ ከጋዜጠኛ ልደት ጋር ከዚህ ቀደም እንሰራ ነበረ። ታዲያ ዛሬ ጠዋት ያጋጠማትን ነገር ነግራኝ ነበርና ለጥንቃቄ እንዲሆን ይህንን መረጃ አካፍላችኋለሁ። ባለፈው ሳምንት አይፎን 13 ፕሮማክስ ስልኳን ትሰረቃለች። የተሰረቀችው ቦሌ መድኃኔዓለም ዋርካ ህንፃ ፊት ለፊት ነው። ታዲያ ከቆይታ በኋላ ነው ስልኬን መሰረቄን ያወቅኩት ትላለች። ቤት ከገባች በኋላ ስልኳ ላይ ስትደውል ከሌቦቹ ጋር በ10,000 ብር ስልኩን ለመመለስ ይደራደሯታል። ነገር ግን ከዛ በኋላ ስልካቸውን አጥፍተው ይጠፋሉ። ከዚህ በኋላ ነው እንግዲህ ከ2 ቀናት በኋላ ያው አዲስ ሲም አውጥታም ወደ ባንክ ትሄዳለች። በባንክ ሄዳ በሞባይል ባንኪንግ ለማስከፈት ነበር ሄደችው። ከስልኳ ከመሰረቅ በላይ የከፋ ነገር ከዛ በኋላ ይደርስባታል። 1.8 ሚሊዮን ብር ከሞባይል ባንኪንግ አካውንቱ ላይ ተወስዷል ማለት ነው። አሁን አክቹሊ ጋዜጠኛ ነች፣ ልደት ትባላለች እና ፕሮግራሙን ላቀረበው ልጅ የደረሰባትን ነገር ነግራ ነው ለጥንቃቄ እሱ ያስተላለፈው። አይፎን 13 ፕሮ ማክስ ስልኳን ከተሰረቀች በኋላ ነው ይሄ ነገር የተፈጸመው። ቦሌ መድኃኔዓለም ዋርካ ህንፃ ፊት ለፊት ማለት ነው። እዛ አካባቢም ተጠንቀቁ። 3 ጥያቄዎችን አንስታለች። የመጀመሪያው ነገር ሌቦቹ እንዴት የአይፎን 13 ፕሮ ማክስ ሊያውም በፌስ አይዲ የሚከፈት ስልክ እንዴት ሊከፍቱ ቻሉ? እሺም ተከፈተላቸው። ሁለተኛው ነገር ደግሞ ያነሳችው ጥያቄም ባንክ ሄደው ገንዘቡን ከማዛወር ሳይዱም እዛው ቁጭ ብሎ ለማዛወር እንዴት የባንኩን የሞባይል ባንኪንጉን የይለፍ ፓስወርዱን ማወቅ ቻሉ? ሁለተኛ ጥያቄ ነው። ሶስተኛ ጥያቄ ደግሞ በባንክ ትራንዛክሽን የሚቻለው በቀን 600,000 ብር ነው። በ2 ቀን ውስጥ እንዴት 1.8 ሚሊዮን ብር ሊያዘዋውሩ ቻሉ የሚል ጥያቄ አንስታለች። ይሄ ጥያቄ መልስ ይፈልጋል እና ይሄ ጥያቄ እንዲመለስላት እየጠየቀች ነው። ብዙዎች ጋር እንዲደርስ ሼር አድርጋችሁ ሌሎችም እንዳይጭበረበሩ ከዚህ ጀርባ ያለው እውነት ምንድን ነው እያለች እየጠየቀች ትገኛለች። ከ2 ቀን በኋላ አዲስ ሲም ታወጣና ወደ ባንክ ትሄዳለች። ባንክ ሄዳ በሞባይል ባንኪንግ ለማስከፈት ነበር ሄደችው። በጣም የከፋው ነገር የደረሰባት ከዛ በኋላ ነው። 1.8 ቢሊዮን ብር ይቅርታ 1.8 ሚሊዮን ብር በሞባይል ባንኪንግ አማካኝነት ወስዶባታል። 3 መሰረታዊ ጥያቄዎችን አንስታለች። ስሙ። አንደኛ የአይፎን 13 ፕሮ ማክስ እንዴት ሊከፍቱት ይችላሉ? አንድ እሺ ተከፈተላቸው። ሁለተኛ ባንክ ከሄዱ በኋላ ፓስወርድ ወይም የይለፍ ቃል የሞባይል ባንኪንግ የይለፍ ቃል እንዴት ሊያውቁ ይችላሉ? ሁለተኛው ጥያቄ መሰረታዊ ጥያቄው። ሶስተኛው ነው እንግዲህ በባንክ ትራንዛክሽን በቀን 600,000 ብር ነው የሚፈቀደው ትራንስፈር ለማድረግ ማለት ነው። እነሱ በ2 ቀን ግን 1.8 ሚሊዮን ብር ነው ሊያዘዋውሩ ይችላል። ይሄ መሰረታዊ ጥያቄ ነው። ምክንያቱም ባንክ ስትሄዱ በቀን ከዚህ በላይ ትራንስፈር ማድረግ አትችሉም ነው። እነሱ ግን ችለዋል። ሰው እንዴት ሊችሉ ይችላሉ? እና ይሄ በደንብ ሊመረመር ይገባል። የእሷ ባንክ አካውንት ያለበት ባንክም ለምን ተብሎ ሊጠየቅ ይገባል። እና በጣም አደጋ ዘመን ላይ ነው ያለ ነው። ስልካችሁን ከማሰረቅ ባሻገር ስልካችሁ ላይ በአስቀመጣችሁት የሞባይል ባንኪንግ አፕሊኬሽን እንግዲህ ገንዘባችሁን የተዘረፋችሁ ነው ማለት ነው። ለዚህ ጥንቃቄ ልታደርጉ ይገባል። እዚህም ላይ ተው ዛሬ ሚካኤል ነው አይቆረጥም የሚል ድምጽ ማለት ነው። ኖርማሊ ድምጽ ማለት የሆነውን ነገር ነው በደንብ የሚሰማ ድምጽ ማለት ነው። ጫካ ውስጥ ቁጭ ብዬ ፍየሎች በጎች እየጠበቅኩኝ 12 13 አካባቢ እንደሆነ አስታውሳለሁና የቤት እርግቦች ነበሩኝ። የቤት እርግቦች አረባለሁ። ነጫጭ እርግቦች አሉ አይደል? የቤት እርግቦች እና የነሱን ቤት ለመስራት ቤቱ አለ ግን ለማጠናከር ዛፍ ቆርጬ ምናምን ለሜዳ አስቤ የመጀመሪያውን ዛፍ ሳስጎነብስ ድምጽ ወደኔ መጣ። ተው ዛሬ ምን አይነት ድምጽ? ተው ዛሬ ሚካኤል ነው አይቆረጥም የሚል ድምጽ ማለት ነው። ኖርማሊ ድምጽ ማለት የሆነውን ነገር ነው በደንብ የሚሰማ ድምጽ ማለት ነው። 12 ምናምን ብያለሁ እድሜ ነገር ያለውና 7ኛ ክፍል 8ኛ ክፍል ነበርኩ አስታውሳለሁና ኢሚዲየትሊ ያስጎነበስኳትን ዛፍ አቁሜ ዙሪያዬን ነው እንደዚህ ያየሁት። ምንም ነገር የለም ዙሪያዬና ብቻዬን ነኝ። ፍየሎቼ ጋር ብቻ ማለት ነው። በጎችም ነበሩኝና
ስለ እምነትም ስለማላቅ ምንም ነገር ስለማይገባኝ ድምፁ የመጣው ከውስጥ ነው። በትክክል የውስጠኛው ጆሮ አሁን እያደግኩ ስመጣ አሁን አንተን አይኔን ጨፍኜ አያሃለሁ አይደል? ፒክቸር አይምሮ ውስጥ ነው ያለው እና ድምፁም ከውስጥ ነው ከውጭ አይደለም። በትክክል ማለት ነው ሚካኤል ነው አይቆረጥም አትቆረጥ የሚል ድምጽ ማለት ነው። ብዙም ስለማይገባኝ ብዙም ትኩረት አልሰጠሁትም እና አንድ 3-4 እንትን ዛፎች ቆራርጬ ከርክሜ ምናምን ቤት ገብቼ ከሰዓት በኋላ አስታውሳለሁ የእርግቦቼን ቤት በደንብ አድርጌ ሰራሁት የነበረው ነው ማለት ነው። በንጋታው ጠዋት ስነሳ ሸለምጥማጥ ይባላል እርግብ የሚበላ ማለት ነው። የበላውን በልቶ ሬሳቸው እዛ ጋር ነው ያመለጡት። ጣራ ላይ ናቸው። እናት እርግብ አለች የመጀመሪያ እርግቤ ማለት ነው። ትበላ ትጥፋም ማቀው ነገር አልነበረም። በጣም ልቤ ተሰበረ። ልክ የእናት ሞት የቤተሰብ ሞት ያህል ማለት ነው። እና አስታውሳለሁ ቀኑን ሙሉ እሷን መፈለግ ጀመርኩኝ። ላገኛት አልቻልኩኝም። 9 ሰዓት አካባቢ ቀበሌ የሚባል አለ ጅርሶባት ቀበሌ አካባቢ ወደ ቤቴ የመጣው አየዋት ቀና ብዬ ምን አለ የሚባል ጓደኛ ለኛ አስታውሳለሁ እሱ ጋር እየሄድኩ ነበርና እያየዋት ደስ እያለኝ ሲላ የሚባል እርግም ይበላል መጣና አየር ላይ ብትን አደረጋት። በላት ይዟት ሄደ። አይዶን አላቅም ተስፋ ቆረጥ አደረኩ። ያኔ የነበረኝ ነገር ስጋት ውስጥ የጭንቀቴ ሁሉ ጠፋ። በቃ ቤት ገብቼ ምሳዬን በልቼ በንጋታው ሽንት ቤት ቁጭ ብዬ ምን ብዬ ነበር አለኝ። ተመሳሳይ ድምጽ ማለት ነው ከውስጥ ነው። ምን ብዬ ሐሳብም ድምጽም በሁለቱ መካከል ነው እና ያው እንደዚህ አይነት ነገር ሀፕን አደረገ ምናምን ይለኛልና ለማልናገር ይሄ ለሰው በተነገረው የሚገባ ነገር አይደለም። ይቭ ለራሴ እንኳን መንገር አልፈለኩኝም እና ከዛ ጊዜ ጀምሮ ቅዱስ ሚካኤልን ሰፈራችን ሚካኤል ቤተክርስቲያን አለ ጭቁኑ ሚካኤል ይባላል። ሳንቲም ሳገኝ 10 ሳንቲም ለሚካኤል ብዬ አስቀምጣለሁና በየወሩ ሚካኤል መሄድ ጀመርኩ። 10 ሳንቲም ሳገኝ አስቀምጣለሁ። ስራ ሲዝ 5 ብር አደርጋለሁ ብዬ ከሚካኤል ጋር ውል ገባን። ቀርቻ አላቅም። ከዛ በሆነ ወቅት ላይ ወደ 97-96 አካባቢ ሚካኤል ቁጭ ብዬ መምህር ግርማ ሚካኤል መጥቶ ይሰብካሉ። እሳቸው አውደ ምሕረት ላይ ናቸው። እኔ ከጀርባ ቁጭ ብያለሁ። አላቃቸውም። ድምጽ ወደ እኔ ይመጣል። ቁጭ ብዬ ሰማቸዋለሁ። የሚገርም ነገር ነበር የሚናገሩትና ሄጄ ተደባለቅኩኝ። ቁጭ ብዬ መማር ጀመርኩ። ከዛ ጊዜ ጀምሮ መምህር በሄዱበት አያት መሪ የማይሄዱበት ቦታ የለም። ሄጄ እሳቸውን መማር መከታተል ጀመርኩኝ። ይሄን ትንሽ ሲጀምር ብዙ ነገሮቼ እንቅፋቶች በጣም ቻሌንጆች ብዙ ነበሩ፣ በተለይ ከቤተሰብ ማለት ነውና በነገር ላይ አብዛኛው ወጣት የሚቸገረው በራሱ ችግር ሳይሆን በቤተሰብ ችግር ነው። ቤተሰቦቹ ወይም አያቶቻችን ከባዕድ አምልኮ የተገናኘ ነገር ይኖራል እና አብሮ ይወለድና ቻሌንጅ ይሆንብሃልና እንደዛ አይነት ነገር አንተ ቤተሰብ እንደዛ አይነት ነገር እንዳለ ማረጋገጥ ጀመርኩ፣ ማወቅ ጀመርኩኝ። መምህር የሚያስቀምጧቸው የመንፈሳዊ እንትኖች አሉ። ጸልዩ፣ ስገዱ፣ መንፈስ ካለ ይሄ ምልክቶች አሉ። 1 2 3 4 የቆጠሩልን ነገሮች አሉና እንደዛ እንዳለ ማወቅ ጀመርኩኝ እና ከትምህርቴ ጎን ለጎን እሳቸውን መከታተል ጀመርኩ፣ መማር ጀመርኩኝ። በተለይ ኮሌጅ አካባቢ ያለው በኋላ ምናልባት አነሳለሁ የሳይኮሎጂካል ቲዮሪዎች አሉና ያ ቲዮሪ የተወሰደው ከመጽሐፍ ቅዱስ ነው። ሁለቱን እያዛመድኩኝ በደንብ መከታተል ስጀምር በጣም እየገባ ይመጣ። ከዛ በኋላ ብዙ ቻሌንጆች መጡ። ግን ቻሌንጆቹን ሁሉ ማሸነፍ ጀመርኩ። በነገር ላይ እነዛን ቻሌንጆች ለምሳሌ አንዱ ልንገር። በዩኒቨርሲቲ ህግ እኔና አንተ አብረን ብንቀጠር ወይም ደግሞ አንተ ቀደም ብትቀጠር አንድ ዩኒቨርሲቲ አንተን ካስተማረ ድጋሜ እድል ከመጣ እድል የሚሰጠው መጀመሪያ ቅድሚያ እድል አላገኘው ነው። እኔ 3 ሰዎች አለፉኝ አሁን ፒኤችዲ ለመስራት 3 ሰዎች አለፉኝ ከኔ በኋላ። እኔ አንድ ሳልሆን እነሱ 2 ማግኘት ጀመሩ። አንዱ ሲመጣ አንዱ ኔክስት ለአንዱ እንዲህ አይነት ቻሌንጅ ነበረ። በመንገድ ላይ ሰክሲስ ምንድነው በመንገድ ላይ በመትሄድበት ነገር ሁሉ የልብ መሻት እንዳይሆን እንቅፋት ይፈጥርብሃል፣ በሰው ላይ ያድርባል። በጣም ብዙ ቻሌንጆች፣ ማንም ይረዳ የለም። መንፈሱ ስለሚቀደም ካንተ ላይ ወጥቶ ምንም የምታሸንፈው ነገር አልነበረምና መጨረሻ ላይ ግን እንደው አሁን ስናገር ሌላ ነገር እንዳይመስልና ቅድስናም አይደለም ንጽህናም አይደለምና አንተ እዚህ ነው የምትሰራው አይነት ነገር እንደዚህ የሚል ነገር በሱባኤ ምናምን ይመጣል ወደኔና ብዙም አልተዋጠልኝም። ምክንያቱም በእኛ ፊልድ በስፖርት ሳይንስ ፊልድ አገር ውስጥ ፒኤችዲ ፕሮግራም ኖሮ አያውቅም። ከውጭ ፕሮፌሽናልስ ካልመጡ በስተቀር ሙያተኛ ስለሌለ ማለት ነው።
በሚገርም ሁኔታ እንደመጣ የኛ ዩኒቨርሲቲ የጀመረው ፒኤችዲ ፕሮግራም እኔን ካስመረቀ በኋላ ተመልሶ ነው ሄደው። እንደውም ሲነግረኝ እኔ የምጠብቀው አንተን ነው አለኝ። 3 አመት መጠበቅም አልፈለግም እና አንተ እስክጨረስልኝ እንጂ ቶሎ መመለስ ነው የምፈልገው ብሎ ሲነግረኝ በትክክል ከእግዚአብሔር ያ የነበረው ቀድሞ የሰማሁት ነገር እየተፈጸመ እንደሆነ መሆኑ ገባኝና አንዱ ምሳሌ ብቻ ልንገር ብዬ ነውና እኔ ወደ ህንዶች መሄድ ወደ ውጭ መሄድ ስከለከል ራሻም ልክ እንደዚህ ጨርሼ መጨረሻ ላይ ነው የተቋረጠብኝና እንዲህ አይነት ነገሮች ነበሩ። መጨረሻ ላይ ግን የኔ እንትን እዚህ እኔ ጋር መጥቶ እኔን አስመርቆ ተመልሶ ነው ሄደውና አንድ ሰው ብቻ አስመርቆ ማለት ነው። ይሄ እንግዲህ ይሄ ወንድም ዶክተር ደምሰል እንግዲህ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። በተለይ ከኔ ጋር 1 2 3 እንግዳይ ነበር የኔ ተመረበኩበት ሰዓት። ከዛ በኋላም ደግሞ የራሴንም ቻናል በከፈትኩበት ሰዓት እንግዳይ ነበርና በአንድ ወቅት ያደረግነው ቃለ ምልልስ ነው። ከዛ ላይ የተወሰደ ነው የኔ ተመረበረበት ሰዓት ያደረገው። እዚህ ላይ ላስተላልፍ የፈለኩት ምንድነው፣ አንደኛ የቅዱስ ሚካኤልን ተራዳይ መላእክትነት በደንብ እዚህ ጋር ምስክርነት ስለሰጠ እሱ አትቁረጥ እየተባለ በሚካኤል በዕለተ ሚካኤል ስለቆረጠ የደረሰበትን ነገር ተናግሯል። ከዛ ውጭ ግን እስከ ፕሮግራሙ ፍጻሜ የሱ ፕሮግራም ወይም የሱ ቪዲዮ እስከሚያልቅ ከሰማችሁት ብዙዎቻችን ቤተሰባችን ውስጥ ባዕድ አምልኮ መኖሩን ሳናቅ እንጎዳለን የሚል መልእክት አስተላልፏል። እና ብዙዎች የሚጎዱት ለዛ ነው፣ ቤታቸው ውስጥ ምን እንደሆነ እንዳለ ታሪካቸውን ስለማያውቁ ነው ማለት ነውና እሱ ግን እየገባው ስለመጣ ከዛ የወጣበትንም መንገድ ይነግረናል። እና ይሄ ለብዙዎች ማስተማሪ ይሆናል ብዬ ስላሰብኩ ነው ይሄንን ቪዲዮ ያቀረብኩት። ቪዲዮውን እስከ መጨረሻው ተከታተሉትና እንመለሳለን። እንደሰማችሁት ነው እንግዲህ ከዚህ ቪዲዮ ብዙዎቻችሁ ብዙ ትምህርት አግኝታችኋል፣ ህይወታችሁንም ትቃኙበታላችሁ ብዬ አስባለሁ። ቀጣዩ መረጃ ይሄ ነው። እጅግ በጣም አስገራሚ የሆነ መረጃ ነው። እንግዲህ ህፃን ወላጆቹ እስካሁን እነማን እንደሆኑ አልታወቁም። ግን አጠገቧ ያለችው ሴት ምንድን ነበር ስታደርግ የነበረው? ይሄ ልጅ በሽተኛ ነው ብላ ዌልቸር ላይ አስቀምጣ ስትለምንበት ነበረ። ነገር ግን ይህን የተጠራጠረች አንድ የደንብ አስከባሪ ነው የሚባሉት ልጅ ኃላፊነት ተወስድና ስለተጠራጠረች ወይ እንግዲህ ምልክት ማየት ሊሆን ይችላል ልጁን ሞክር ብለው አንስተው የተጠመጠመበትን ነጠላ ሲፈቱ ልጁ በእግሩ ቆሞ መሄድ የሚችል ልጅ ነው። እንግዲህ ይሄ ልጅ ተሰርቆ ሊሆን ይችላል፣ ኪድናፕ ተደርጎ ሊሆን ይችላል። የዚህ ልጅ ወላጆች ልጃቸው ያሉበትን ቦታ ላያውቁ ይችላሉ። በዚህ አይነት ሁኔታ ምን ያህሎቻችሁ ናችሁ ልጆቻችሁን ከቤት ተሰርቃችሁ እንደዚህ መለመኛ የሆኑባችሁ? እና ይህንን አምላችሁ ምን አይነት ዘመን ላይ ነው? የዘመን ወራዳ ላይ ነው የደረስነው ነው ወይስ ዘመኑ ሳይሆን እኛንን ወራዳ ይሆን ነው? ሰው ለምንድን ነው በዚህ ልክ ይጨከነው? ጠቅላላ የምንሰማቸው ነገሮች ጠቅላላ ከጭካኔ ጋር፣ ከክፋት ጋር፣ ከገንዘብ አምላኪነት ጋር። ይሄ ለገንዘብ አምልኮት ተብሎ የተደረገ ነው። ይህንን ታዳጊ ይህንን ብላቴና ወስዶ በሽተኛ ያልሆነ ልጅ ዌልቸር ላይ አስቀምጦ መለመኛ ማድረግ። ምናልባትም ደግሞ የምትለምንበት ሴት እየለመነችበት ወይ ምግብ ላታበላው ትችላለች፣ ወይ ላትጠብቀው ትችላለች። እንደዛም ሆኖ ነው የምላቸው። ግን ህፃናትን መለመኛ የሚያደርጉ ሰዎች ከሚገባው በላይ በዝተዋል። እና ይሄ ቦታው የት እንደሆነ በትክክል አላውቅም። የዚህ አይነት ነገር ግን ጅማም ላይ ተፈጽሞ ጅማም ላይ እንደዛ ታድርገ የነበረች በቁጥጥር ስር እንደዋለች ሰምቻለሁ ሚዲያ ላይ። እና ይሄ የጅማ ይሁን አይሁን እርግጠኛ አይደለሁም። ኤኒዌይ እንደዚህ አይነት ነገሮች ከሚገባው በላይ እየበዙ ስለሆነ ወላጆች ልጆቻችሁ ላይ አይናችሁን ከማሳረፍ አትቦዝኑ። ምክንያቱም በቅጽበት ነው ልጆቻችሁ ካጠገባችሁ የሚሰወሩት ለእንደዚህ አይነት ድርጊት ለመዋል ማለት ነው። ለእንደዚህ አይነት ሰይጣናዊ ተግባር ሊጠቀሙባቸው ለእነሱ የገንዘብ ጥማት እርካታ ምንም የማያውቁ መማር የሚገባቸውን ልጆች እየወሰዱ በእንደዚህ አይነት ሁኔታ የሚጠቀሙ ስግብግቦች አሉና ወላጆች ልጆቻችሁን በደንብ ጠብቁ። ምክንያቱም ዘመኑ አስተማማኝ አይደለም እና ልጆቻችን ላፍታ እንኳን ከአይናችን ላይ ሲሰወሩ የት ሄዱ ብለን ልንጠይቅ ይገባል። አሁን እርግጠኛ ነኝ እንደውም መጨረሻ ላይ ሲባል የዚህ ወላጆች ምንድነው ልጅቷ መልዕክት ስታስተላለፍ ወላጆቹ እነማን እንደሆኑ አይታወቅምና ወላጆች የምታውቁ ሰዎች ጠቁሙን ስትል ተሰምታለች። ስለዚህ ወላጆቹ እስካሁን ይሄኔ እየተንከራተቱ ሊሆን ይችላል ይሄንን ታዳጊ ፍለጋና ይሄንን ቪዲዮ ካዩት እንግዲህ ከልጃቸው ጋር ይገናኛሉ ብለን ተስፋ እናደርጋለን። በመጨረሻ የምንመለከተው ይሄንን ቪዲዮ ነውና ይሄ ቪዲዮ ብዙዎችን ያስተምራል ብዬ አስባለሁ። እንግዲህ በተለይ የማያምኑትንም
እግዚአብሔር ልቦና ይስጣቸውና እንዲህ አይነት ነገርን ተምረው ከገቡበት የባዕድ አምልኮ የዛር መንፈስ እንዲላቀቁ እግዚአብሔርም በእነሱ ስም ለእግዚአብሔር እንጸልይላቸዋለን። ምክንያቱም ማንም እንደዚህ አይነት መንገድ እንዲሰቃይ ስለማንፈልግ ኢቨን እስኪገባቸው ድረስ ማለት ነው። እስኪገባቸው ድረስ እንግዲህ እዚህ ላይ እንደምንመለከተው እኚህ አባት በጣም የሚገርም ትምህርት ነው ያስተማሩት። ዛር የሚባል አለ። መተት በል ድግምት በል ዛሩ ላይ በል ስማቸው ብዙ አለ። ይሄ መንፈስ ምን ያደርገዋል? ያበሳጫል፣ ውሸት ያስወራዋል፣ ሳይነጋ መጠጥ ቤት ይወስደዋል፣ አርብ ነሮ ያሽረዋል፣ የተለያየ ነገር ጦም ያስረዋል፣ ሳይነጋ ቡና ያስቀጠቅጠዋል፣ ራስ ያሳምማል፣ ያፋሽገዋል። የዛር መለመኛ ነው ደግሞ ሲጀምር ራሱ ዛርም ቡና ቀጥቅጦ ነው የሚለምነው። ኡቃቢ ማለት ነው። የእናቴ የአባቴ ኡቃቢልና ዛር ማለት ራሱ ከዛር የሚተላለፍ ዛር ማለት ነው። ከዛር የሚተላለፍ እናት ከአባት የሚወረስ ባለ ጀበና አለ፣ ባለ በሬም የሚተረት አለ፣ በግ የሚተረት አለ፣ የሚገበር አለ። እነኚህ መንፈሶች ሰው ላይ ካረፈ በረከት ያሳጣል፣ የሰው ልጅ ያሳምመዋል። ከዛም በኋላ ያበሳጨዋል። ቤት ውስጥ ሰላም የለውም። ከዛ በኋላ ወደ ጫት ወደ ሲጋራ ይመራው። ከዛም በኋላ ይቆጣጠራል። ከዛም በኋላ ጠበል ቦታ ሂድ ሲባል ውሃ ነው ይላል። ውሃ መሆን እናውቃለን እኛ። ግን የእግዚአብሔር ቃል ውሃ ላይ ሰፋ ያድናል። ስለዛር በደንብ ነው የሚናገሩት እና ብዙዎቻችሁ ይህንን ትምህርት ስትከታተሉ እንድትገነዘቡት የምፈልገው ምንድን ነው እንግዲህ አንዳንዶቻችሁ ግልጽ ባልሆነ ምክንያት ለእናንተ ነው ብለው ለሚገባው ሰው ይገባዋል። ለእናንተ ግልጽ ባልሆነ ምክንያት ትበሳጫላችሁ፣ ሰርታችሁ አያልፍላችሁም፣ ትዳራችሁ ሰላም የለውም፣ አጠቃላይ ቤታችሁ ውስጥ ሰላም የለም፣ ሱስ ውስጥ ናችሁ፣ ሳትፈልጉ ትጨናነቃላችሁ፣ ያፋሽጋችኋል፣ ራስ ምታት ያጠቃችኋል። ስለዚህ ህይወታችሁ በአጠቃላይ ምስቅልቅል ብሏል። ለምን ብላችሁ ጠይቃችሁ ታውቃላችሁ ወይ? አንዳንዶች በዛ አይነት መንገድ ውስጥ መሄዳቸውን ነው እንጂ ለምን እንደሚሄዱ አያውቁም። ሁሌም በጨለማ ውስጥ ናቸው። ለምን ጨለማ ውስጥ እንደገቡ ግን አያውቁም። እኚህ አባት በጣም በሚገርም ሁኔታ አብራርተውታልና አብረን እንከታተል የተወሰነውን የቪዲዮ ክፍል ማለት ነው። ከእናት ከአባት እስከ 8 ትውልድ ይሄዳል። ማንም አያግደውም። ልጆቹ በጸበል ቦታ ይሄዳሉ። እናትና አባቱ ደግሞ በመጀመሪያ እግዚአብሔር ውስጣቸውም የለም፣ ለስሙ ብቻ ያመልካሉ፣ ማህበርም ይጠጣሉ። ዓመት በዓል ሲመጣ ጨርቃቸውን ነጠላ መስቀለኛ ለብሶም ዝማሬም ያጨበጭባሉ፣ ይሄዳሉ። ነገር ግን ተመልሶ ሌላ አምልኮ በረከት ቤታቸው ኖሯል። ያን ከእናትና ከአባቴ ውርስ ነው የመጣ ነው እንዴት ላድርግ ብሎ ይሰራል። በዛን ጊዜ እዛ ጋር እነሱ የሚገብሩት እሱ መንፈስ ነው፣ ረቂቅ ነው፣ አይታይም፣ ጠቅ ያደርገዋል፣ ቤት ውስጥ ይገበራል። ልጆቹ ደግሞ እዚህ ጠበላ ውስጥ መከራ ያቷል። ስለዚህ እነዚህ አይነት ሰዎች የዛር መንፈስ ላያቸው ላይ ያሉ ሰዎች ውሸት ያወራሉ፣ ሳይነጋ መጠጥ ቤት ይሄዳሉ፣ ሮብና አርብን ያፈርስባቸዋል። እነሱ ፈልገውት አይደለም። ያ ላያቸው ላይ የሰፈረው የዛር መንፈስ ነው ያን እንዲያደርጉ የሚያደርገው። በጠዋት ተነስተው ቡና እንዲወቅቱ ያደርጋቸዋል። ወንዶች ሆነ አላጋጠሟችሁ? ሌሊት ተነስተው ቡና የሚያፈሉ፣ ቡና የሚቀጠቅጡ፣ ይሄ ከቤተሰብ የወረሱት የዛር መንፈስ ባሳደረባቸው ተጽዕኖ የሚያደርጉት ነው እና እንደውም እኛ አባት እንደሚናገሩት ቡና የዛር መለመኛ ነው። በተለይ ቡና ለምትጠጡ ይሄ ዋርኒንግ ይሆናችሁ፣ የማስጠንቀቂያ ይሆናችሁ እና ቡና የዛር መለመኛ ነው። ስለዚህ ከዚህ በኋላ ውሳኔው እናንተ ነው። የዛር መለመኛ ነው የተባላችሁ አይ ይሁን እንጠጣለን የምትሆነ መብታችሁ ነው፣ ግን እውነታውን ማወቅ መቻል አለባችሁ። ስለዚህ ያንንም ስታደርጉ እውነታውን እያወቃችሁ እንዲሆን ስለፈለግኩ ነው እና ይሄ ምንድን ነው የአባት ዕዳ ለልጅ ነው። ብዙዎች ቁጡ የሚሆኑት፣ ብዙዎች ሮብና አርብ ነው የማይጾሙት፣ ብዙዎች ተበሳጭ የሚሆኑት፣ ብዙዎች እድላቸው የሚዘጋጋው፣ ብዙዎች የገንዘብ እጥረት ኪሳራ የሚደርስባቸው ቤተሰቦቻቸው የሚያካሄዱት የባዕድ አምልኮ ባሳደረባቸው ተጽዕኖ ነው፣ ባሳደረባቸው ጫና ነው። ስለዚህ የአባት ዕዳ ለልጅ የእናት ዕዳ ለልጅ ማለት እንችላለን እና በዚህ አይነት ውስጥ ብዙዎቹ የዛ ሰለባ ናቸው። ራሳቸውን ያማቸዋል፣ ያፋችካቸዋል። ይሄ እንግዲህ የዛር መለመኛ ስለሆነ ማለት ነው ቡናውና ዛሬም እንግዲህ ቡና ቀጥቅጦ ነው የሚለምነው ይላሉ እኚህ አባት። ይህንን ግን ምን ያህሎቻችሁ ትረዳላችሁ? ምን ያህሎቻችሁ ትረዳላችሁ? ስለዚህ እንደዚህ አይነት ሰዎች እንፈልጋችሁ። እንደዚህ ሆናችሁት የምትበሳችሁት፣ ሰርታችሁ ማያልፍላችሁ፣ ሱስ ውስጥ የገባችሁ፣ ጠዋት ተነስታችሁ ቡና የምትወዱት፣ ቡና የምታፈሉት፣ እንዲህ የምታደርጉት ከዚህ አንጻር ነው። የዛር መንፈስ ነውና ጸበል ሲዱ ስሏቸው ጸበል ውሃ ነው ይሏቸዋል። እነሱ አይደሉም ላያቸው ላይ ያለው መንፈስ ማለት ነው። ኦፍ ኮርስ ውሃ ነው፣ ነገር ግን በውሃው ላይ እግዚአብሔር መንፈስ ስላለ ያ እግዚአብሔር መንፈስ ነው የሚያድነውና እንዲህ እየተመጻደቅን እድሜያችንን ባንጨርስ መልካም ነው፣ መዳንን ለፈለገ ሰው ማለት ነው። ይሄ እንግዲህ ከእናት ከአባት የሚወረስ ነው።
እና ከእናት አባት የሚወርስ የዛር መንፈስ አንዳንዱ ጋር በሬ ይታረድለታል፣ አንዳንዱ ጋር በግ ይታረድለታል፣ አንዳንዱ ጋር ፍየል፣ ዶሮ እንዳስለመዱት ማለት ነውና ይሄ የሆነበት ቤተሰብ ውስጥ ያለ ቤተሰብ እነዚህ መንፈሶች ሰው ላይ ካለፉ በረከት ያጣል፣ ያ ሰው ጤናውን ያጣል፣ ሰላሙን ያጣል፣ ረዴቱን ያጣል። ምክንያቱም ላይ ያለው የዛር መንፈስ ከቤተሰብ ተወራርሶ የመጣ የዛር መንፈስ ስለሆነ ማለት ነውና ለዚህም ነው የሚበሳጨው። ይታመማል፣ በሽተኛ ይሆናል፣ ይበሳጫል፣ ቤቱ ሰላም የለውም። ከዛ በኋላ ወደ ጫት ወደ ሲጋራ ነው የሚሄደው። ከዛ በኋላ መንፈሱ ይቆጣጠረዋል። ተጸበል ስትል ያው እንዳልኳቸው ነው። ይሄ ከእናት ከአባት ማንም ሳያግደው ይሄዳል። እስከ 7-8 ትውልድ ድረስ ይሄዳል የዛር መንፈስ። ትልቁ ችግሩ ምንድነው? መጀመሪያ የዚህ ሰው ወይም ደግሞ እንደዚህ ሰላም የሆኑ ልጆች ወላጆች መጀመሪያም እግዚአብሔር ውስጣቸው የለም። ለስሙ ያመልካሉ። ብዙ ጊዜ አይታችሁ ከሆነ ጥምቀት በዓል ሲከበር ይላሉ ልብሳቸውን ለብሰው መስቀል አጣፍተው ምናምን። ነገር ግን ከዛ እንደተመለሱ ደግሞ ቤት ውስጥ ያለውን ነው የሚያመልኩት። ስለዚህ ሁለት እግር ስላለ ሁለት ዛፍ ላይ አትወጡም። ስለዚህ ወይ እግዚአብሔርን አልያዙ ወይ ደግሞ የራሳቸውን አልያዙ ሁለት ቦታ ላይ። ስለዚህ ይሄ ሁልጊዜም ቤት ውስጥ ገብቶ ሰላም የሚነሳው ያ ነው። ማህበርም ይጠጣሉ እንደዚህ አይነት ሰዎች። በነገራችን ላይ ግን ምን ዋጋ አለው? ዝማሬ ላይ ብታጨበጭብ ተመልሰ ሌላ አምልኮ ውስጥ የምትገባ ከሆነ ማለት ነው። ስለዚህ ጸበል ቦታ ላይ ሲለፈልፍ መንፈስ ምን ላድርግ ከእናት ከአባት ነው የመጣሁት ብሎ ሲናገር እንግዲህ ብዙ ጊዜ ሰምተናል። መንፈሳዊም ሲያስተምሩ እና መምህር ግርማም ሲያስተምሩ ያው የሚመራቸው እንዳሉ ሆኖ ማለት ነው። ይህንን እውነት ግን ልንክደው አንችልም። እውነቱን ልንክደው አንችልም። ስለዚህ ከቤተሰብ በመጣ የዛር መንፈስ የባዕድ አምልኮ ብዙዎች አሁንም ህይወታቸው እንደተመሰቃቀለ ነው። በጣም ጫት የሚቅሙ ልጆች አጋጥመውኛል። ፐርሰናሊ ስም መጥቀስ አያስፈልግም። ፐርሰናሊ ችግራቸውን የነገሩኝ ሰዎች አሉ። በኋላ በጣም ቆይቶ የገባቸው ጫት የሚያስቅማቸው ገንዘብ ስራቸው ላይ እንዳይረጉ፣ ስራቸው ላይ እንዳይረጋጉ፣ እነሱ በጣም ጥሩ ሰራተኞች ሆነው ሳለ ከነሱ በኋላ የሚመጡ እድገት እንደሚያገኙ እነሱን እድገት እንደሚያልፋቸው በጣም በቃ ምስቅልቅል ያለ ህይወት ውስጥ የገቡ ሰዎች፣ በጣም ኃይለኛ ጫሾች ደውለው ያናገሩኝ ሰዎች አሉ። ይሄ እኚህ አባት እንደሚናገሩት ከባዕድ አምልኮ በዛር መንፈስ የሚመጣ ነው። ስለዚህ መፍትሄው ወደ እግዚአብሔር መመለስ ነው። እሳቸው እንደሚናገሩት ግን መጀመሪያ ይህንን አምነን ልንቀበል ይገባል። መንፈስ ረቂቅ ነው እንግዲህ አይታይም። ቤት ውስጥ ይገበራል። ልጆች ደግሞ እዛ መከራ ያሉ የአባት ዕዳ ለልጅ የሚባለው ለዛ ነው። ስለዚህ ምንድነው የሚለው አጋንንቱ እየካደሙ የቤተሰቦች እየካደሙ ነው ለምንድን ነው ከቤት የሚወጣ ይላል። ስለዚህ የዚህ ወይም ሰለባ የሆነው ልጅ ወላጆች መካደም እስካልተው ድረስ ልጁ ስቃይ ውስጥ ነው ያለው። ምክንያቱም ይናገራል፣ ራሱ መንፈሱም ይናገራል እና እስቲናው እየካደሙኝ ነው፣ ስለዚህ እንዴት አድርጌ ነው የማወጣው? ከዚህ ቤት አልወጣም ነው የሚለው። ስለዚህ እሱ ከቤት ካልወጣ እንዴት ነው ይሄ ልጅ ትዳሩ ላይ ሊቆይ የሚችለው? ምክንያቱም ከቤተሰብ ካልተነቀለ በስተቀር እኛ አባት የሚናገሩት ነገር አለ። አንድን እንጨት ከስሩ ለማድረቅ ከስሩ መንቀል አለብን ነው የሚሉት። ከስሩ ሳይነቀል እዚህ ጋር ግማሽ ሰውነት ቤተክርስቲያን ግማሽ ሰውነት በአዳም እኮ ላይ እያለ ሰላም ሊኖርም አይችልም። ይህንም በደንብ ልንረዳ ይገባል። ነቅለን ካላወጣ ነው በስተቀር ማለት ነው። የአባት ዕዳ ለልጅ ይዘርፋል። አሁንም አጋንንቱ ቤቴ አልወጣም እየካደሙኝ ነው ልና ለጊዜ እዚህ ጮለቋል፣ በኋላ ደግሞ ይጣበቅበታል። ከቤት አልተነቀልማ። አንድ እንጨት ለማድረግ ስሩ መንቀል ነው። ከነ ቤተሰቡ ሰው እግዚአብሔር ሲያመልክ ሰላም ያገኘዋል። አሁን ወዲያው ድኖ ለቆ የሚሄድ ሰው ይኖረዋል። እርግጥ ነው ታሞ መጥቶ ከዳነ በኋላ በተያዘበት እንደገና ተመልሶ ያሰራ ካሰራለት የወጣው አጋንንት አንድ የነበረው 7 አዘጋጅቶ ሰውዬ ምን እንደሚሰራ ያ ይስሮ ድሮ የተያዘበት ስነ ምግባሩ ከተመለሰ 7 አጋንንት ይገባበታል። ከፊተኛ ያለኛ ይብስበታል። ብዙውን ጊዜ ደግሞ የማይድኑበት ለዚህ ነው። አብዛኛው በነገራችን ላይ አሁን አንዳንዶች አሉ በደንብ ወደ አምልኮ ይመለሱና ይድናሉ። እላቸው ላይ ያለው መንፈስ ይሸኛል። ነገር ግን መልሶ ቤተሰቡም ይሁን ይሄ ልጅ እዛ ነገር ውስጥ የሚገቡ ከሆነ አንድ አይደለም እንደገና በጥፍ 7 ሆኖ ተመልሶ ይገባል። ይህንን ፕሮግራም የምትከታተሉ በደንብ ስሙ፣ ለእናንተ ነው። ከባዕድ አምልኮ ከወጣችሁ በኋላ ተመልሳችሁ ባዕድ አምልኮ ውስጥ የምትገቡ ከሆነ ወይም ደግሞ ልባችሁ አሁን አንዳንዶች ልባቸው ይዋልላል።
እዚህ ጋር ወደ እግዚአብሔር መንፈስ ይፈልጋሉ፣ ንስሐ ወስደው መቁረብ ይፈልጋሉ። እዚህ ጋር ደግሞ ይፈሩታል መንፈሱን። ስለዚህ የዋለለ ልብ ውስጥ ነው የሚሆኑት። የዋለለ ልብ ውስጥ የሆኑና አንዳንዶቹ መንፈሱ በጣም ያሸንፋቸውና ተመልሰው እዛ ይገባሉ። ወታችሁ የምትገቡ ከሆነ ድናቸው ተሸኝቶላችሁ የምትገቡ ከሆነ አንድ አይደለም እንደገና 7 ሆኖ ከነሰራዊት ሆኖ ላይሱ ላይ ቢሰፍረው ይሄን በደንብ ልታውቁ ይገባልና ጥንቃቄ ልትወስዱ ይገባል። ብዙ ጊዜ ሰው የሚጎዳ እንዴት አለ እንደ አዋቂ አለ እንደ ብሎ አንዱን ልቡ ውስጥ ይገባዋል። ክፉ ነገር ያስተምረዋል፣ ያስመስለዋል፣ ያዞረዋል። እንዳለ ሆነ ይለዋል፣ ያውጃል። የውሸት አዋጅ ማለት ነው። እንግዲህ ከሰይጣን ላይ ውሸት ብቻ ነው የሚገኘው፣ እውነት አይገኝም። የውሸት አባት ነው። ስለዚህ ሰይጣን የሰው ልጅ ይፈትነዋል። ጥንካሬ ያስፈልጋል፣ አጋንንትን እምቢ። ስለዚህ ይብሳል እና ብዙ ጊዜ ብዙዎች የማይኑት ለዛ ነው፣ ስለሚበላው ነው። ሌላው ምንድነው እንግዲህ ምንድነው ሌሎቹ በብዛት የሚጎዱት ምንድነው አንዳንዱ ይመጣና ያ ሰው ላይ መንፈስ ይዞ ሲሰቃይ አይ ችግር የለውም ከጸበል እኮ ሌላ እንደዚህ አዋቂ ያሉ የሚያውቁ ሰው ምናምን ይባልና እዛ ጋር ይወሰዳል። ከዛ በኋላ እየበለጠ ልብ ውስጥ ይገባል። የበለጠ ወደ ተወሳሰበ የህይወት ስንክሳር ውስጥ ነው የሚገባውና ይህንን መረዳት ማንችል ከሆነ የበለጠ ህይወታችንን እናወሳስበዋለን ለማለት ነው። ለሰይጣን ላይ ሁሌም ውሸት ስለሆነ ሁሌም ውሸት መንገድ እየመራ እድሜ ልኩም ሲንከራተት እንዲኖር ነው የሚያደርገው ሁሌም። ስለዚህ አጋንንት ሁሌም አስመሳይ ነው። ስለዚህ አስመሳይ ስለሆነ አጋንንት ልክ አስመስሎ ሲናገር እንደዚህ የተያዙ ሰዎች ይፈራሉ፣ እውነት ይመስላቸዋል። ምክንያቱም በጣም አስመሳይ ስለሆነ ማለት ነውና ስለሚፈሩ ስለሚርዱ ሳይወዱ በግዱ ማነው ሳይወዱ በግዳቸው ለሱ እጃቸውን ይሰጣሉና ሳንወላውል ነው እግዚአብሔር መከተል ያለበት፣ ሳንፈራ በቃ እግዚአብሔር ያድነናል ማለት ነው። የምንፈራ ከሆነ አይ መንፈሱ የዚህ አይነት ተጽዕኖ አሳድሮብኝ ህይወቴን የበለጠ ያመስጋክለዋል ብለን የምንፈራ የምንሰጋ ከሆነ ያንን ሳይኮሎጂካል ወይም ስነ ልቦናዊ ስሜታችንን ያውቀዋል። ስለዚህ የበለጠ እንድንፈራ የበለጠ እንድንሸበር ስለሆነ የሚያደርገን ከዛ ውስጥ መውጣት አንችልም። ያ ከሆነ ደግሞ የበለጠ የተመስቃቀለ ህይወት ውስጥ ነው የምንገባው። ጤነኛ ተብሎ አስታማሚ ተብሎ አብሮ ይመጣሉ። አስታማሚ ተብሎ አብሮ ይመጣሉ። ጠበል ሲመጡ ሰዎች ነው በጎረቤት አንድ ላይ ተይዞ እኔ ጤነኛ ነኝ ወንድሜን ላሳምመው፣ እህቴን ላሳምማት፣ እናቴን ላሳምም ብሎ አብሮ ይመጣሉ። ወንድም ሴቶች ማለት ነው፣ ቤተሰብ ማለት ነው። ቤተሰብ ሲመጡ ያ አስታማሚ የነበረው ታማሚ ሆኖ ይገኛል ጠበል ቦታ ላይ። አስታማሚ የነበረው ታማሚ ሆኖ ጮህ ድኖ ይገባል። በሽታ ሲበዛ ኃጢአት ሲበዛ በሽታ ይበዛል። በትክክል ኃጢአት ሲበዛ ነው በሽታ። አሁን አንዳንዶች ጤነኛ ተብለው አስታማሚ ተብለው ጸበል የሚሄዱ ሰዎችን አይታችኋል። ግን ሊያስጠምቅ የሄደው ሰውዬ ራሱ ደግሞ ጤነኛ ነኝ ወንድሜን እህቴን ዘመዶቼን ላስታመም ነው ብሎ የሚሄዱ ሰዎች አሉ። ግን እነሱ ራሳቸው እዛ ጋር መንፈሱ እነሱ ላይ ሲጮት ማለት ታማኝ ሆኖ ነው የምታገኙት። ስለዚህ አብዛኛው ሰው የተያዘ ስለሆነ ማለት ነው አብዛኛው ሰው እና ስለዚህ እንግዲህ ብዙ ጊዜ እንደዚህ ሊያስታመሙ የሄዱ ሰዎች አሁን አንዳንዶች ለብሰን ምናምን ስንል ጤነኞች የሆነን ይመስለናል። በፍጹም እዛ ላይ ነው የምንሸወደው። አይ እኔማ ጤነኛ ነኝ፣ ስለዚህ እህቴን፣ ልጄን፣ ወንድሜን፣ አባቴን፣ እናቴን እናስጠምቃለን፣ እናስታምማለን ብለን እንሄዳለን። ስለዚህ ከነሱ ይልቅ ቀድሞ ጤነኛ ነኝ አስተማሚ ነኝ ብሎ የሄደው ሲጮና ሲንደፋደፍ ልትመለከቱት ትችላላችሁ። የሚፈተሽበት ቦታ ላይ ስለመጣ ነው የሚፈተሽበት ቦታ ስለመጣ። ስለዚህ ሁላችንም ራሳችንን ብንፈትሽ ጥሩ ነው፣ በተለይ ጤነኛ ነን ብለን የምንመጻደቅ ሰዎች። ስለዚህ መንፈሱ ይናገራል። ምንድነው ሲባል ተይዞ እኔም ማበሳጭ መንፈስ ነኝ፣ ስራ እንዳይሰራ ማድረግ መንፈስ ነኝ፣ እድሉን የዘጋሁኝ ነኝ። ብዙ ነገሮችን ሰምተናል እና ስንቶቻችሁ ናችሁ እድላችሁ የዘጋ? ስንቶቻችሁ ናችሁ ከመሬት ተነሳችሁ የምትበሳችሁ? ስንቶቻችሁ ናችሁ በጓደኞቻችሁ አማካይነት አእምሯቸው የተወሰደ አእምሯቸው የተሰለበ? ትናንትና አንዲት እንግዳ ነበረችኝ እና ካላገኘው ብላኝ ስሟን መጥቀስ አያስፈልግም፣ ማንነቷን መጥቀስ አያስፈልግም። በርሜል ጊዮርጊስ ነው አብረን ነበረን። በአንድ ወዳጄ በኩል ነው የተዋወቅኳት እና ትናንት ረጅም ሰዓት አውርተናል። በጣም የሚገርም ታሪክ ነው የነገረችኝ እና እንደው የሚገርማችሁ አእምሯ ተወስዷል። በኋላ ነው የገባት ጸበል ሄዳ ብዙ ቦታ ጠንካራ ልጅ ሆናለች። በተለይ ከዓመት ወዲህ በጣም ጠንካራ ልጅ ሆናለች እና
አንድ ጓደኛዋ ላይ ያለው መንፈስ ነው የተናገረው ስለሷ ማለት ነውና አንዳንድ ጊዜ የሌሎች ሰዎች ላይ ያለ መንፈስ ስለእናንተ ይናገራል። ይሄንን የምታውቁ ሰዎች ታውቃላችሁ። ስለዚህ ሲናገር ምንድን ነው ያለው? የክፍል ጓደኛዋ ነች፣ አብራ የምትማራት ልጅ ነች። አእምሯን የወሰደችው እድሏን የወሰደችው። ሌላኛዋ ጓደኛዋም ደግሞ እንደዛው እድልን መቀራመት። ይሄ ለሚገባው ሰው ነው። እኔ በነገራችን ላይ ለሚገባችሁ እንዲገባችሁ ፈቃደኛ ለሆናችሁ ሰዎች ነው የምናገረው እንጂ ለማይገባችሁ ተረት ለሚመስላችሁ ሰዎች አይደለም። እናንተ ተረት እንደመሰላችሁ ቀጥሉ። ምክንያቱም ህይወታችሁ ተረት መሆን ሲጀምር ወደዚህኛው መስመር እንደምትገቡ እርግጠኛ ስለሆንኩኝ ስለማውቅ ማለት ነው። ይሄ ግን በደንብ ለገባቸው መንገዱ ጠፍቷቸው ግራ ለተጋቡት ነው ይሄንን የምናገረው፣ ይሄንን ምስክርነት እንሰጠው እና እቺ ልጅ መጀመሪያ አይገባትም ነበረ። እንደነገረችኝ በጣም ዘመናዊ ልጅ ነች። አለባበሷ ላይ አትጠነቀቅም። ተገላልጬ ነበር የምሄደው ምናምን አለች እና የዛ ጊዜ አይነ ጥላም እንዳለባት በኋላ ጸበል መመላለስ ከጀመረች በኋላ አወቀች። ከዛ በኋላ ላይዋ ላይ ያለው ነገር ሁሉ አብዛኛው ነገር ግን እንዳልኳችሁ በዚህ ጓደኛዋ አማካኝነት ላይ ተደረገባት። አእምሯ የተወሰደው፣ እድሏ የተወሰደው። እቺ ጓደኛዋ የሚገርማችሁ እቺ በጣም የዋህ ነች። የሆነውን ስለ ግል ገበኗ ስለ ራሷ ሁሉ ምንም ነገር ሳትደብቅ ነው ለዛችኛው የምትነግራት እንደነገረችኝ። ከዚህ በኋላ ግን ይህን የምታደርጊ ከሆነ በራሱ ላይ ፈርደሽ ነው ብያታለሁ። ተማምነናል እና ያላችሁን ነገር ሁሉ ዘርግፋችሁ አትናገሩ። ለከያችኛዋ በደንብ እያጠናቻት ነው ምን ያህል መንፈሳዊ ህይወቷ ላይ ጠንካራ ነች አይደለች። መንፈሳዊ ህይወታችሁ ላይ ጠንካራ ካልሆናችሁ በቀላሉ ሰለባ እንደምትሆኑ እነዛ ስለሚያውቁ መታቾቹም አስመታቾቹም ስለሚያውቁና የቺ ልጅ ውስጧ ልቧ ውስጥ ገብታ ሰርሰ ማንነቷን በደንብ ካወቀች በኋላ ነው የውሳችሁ በሷ እድል መጠቀም የጀመረችው፣ በሷ አእምሯ መጠቀም የጀመረችው። በኋላ ሲገባት ግን ሙሉ በሙሉ ጥቅም አድርጋ ነው የዘጋቻት። ስትዘጋት ያቺኛውም አውቃለች እንደነቃችባት እና ከዚህ በኋላ እንዳትደውይልኝ አልኳት ስትለኝ ከዚህ በኋላ ላገኝሽ አልፈልግም ለምን ብላ አልተከራከረችም ወይ? ምክንያቱም እናንተ ንጹህ ከሆናችሁ አንድ ሰው ከመሬት ተነስቶ እንዳታናግረኝ ከዚህ በኋላ ላይ አልፈልግም ካላችሁ ትጨናነቃላችሁ አይደል? ህሊናችሁ ሰላም አያገኝም። አንድን ሰው ሰላማዊ ግንኙነት ከነበረኝ ሰው ጋር ያ ሰው እንደዛ ቢለኝ እንቅልፍም አይወስደኝም። በኋላ ግን ምንም አላለችኝም። በዛው ቀረሽ ብላ በዛው ቀረሽ አለች። ስለዚህ ስራዋን ስለምታውቅ ነውና እንዲህ አይነት ነገሮች አሁን እየተበራከቱ መጥተዋል። በሰው እድል የሚጠቀሙ ሰዎች እንዳሸን ፈልተዋልና ለዛ ግን እኚህ አባት በደንብ የሚናገሩት ነገር በዝርዝር ነው የተናገሩት፣ በዝርዝር። ስለዚህ አንዳንዱ መንፈስ ደግሞ እንግዲህ አንዳንዱ ሰው ላይ እንቅልፍ አዚም እንዳይሰራ የሚያደርግ መንፈስ እንግዲህ አንዳንድ ጊዜ ለስራ በጣም ፍላጎት ይኖራችኋል፣ ግን በቃ በፍጹም የስራ ፍላጎታችሁ ጠፍቶ ያውቅም። እንቅልፍ ብቻ ዝም ብላችሁ ቤታችሁ ብቻ መተኛት የምትፈልጉበት ጊዜ የለም። መንፈስ ነው። እኛ አባት በደንብ ተናግረውታል። እሳቸው ብቻ ማድረግ ከዚህ በፊትም እንግዲህ የምንከታተላቸው የሌሎች መምህራኖች ትምህርትም ላይ ምንድነው ሰምተናል፣ አንብበናል፣ ተከታትለናል እና እንዲህ አይነት ነገሮችን ለማስተካከል እንዲህ አይነት ትምህርቶችን መከታተል ግድ ይላል። ደጋግሜ እንደምናገረው የነቀሲስ የመገን የመምህር ተስፋዬን የኛን አባት እኔ አሁን ነው አጋጣሚ የተለያዩ ቪዲዮችን ስመለከት መጥቶልኝ ነው በጣም ስለሳቤ ነው ለእናንተ ማቅረብ የፈለኩት። ትምህርትም እንደሚሰጥ ስላመንኩ ነው ወደ እናንተ ማቅረብ የፈለኩትና እንዲህ አይነት ቪዲዮችን ትምህርቶችን በመከታተል መንፈሳዊ ግንዛቤያችንን ካላደበርን በስተቀር በምን እንደተያዘን እንኳን አናውቅም። ስለዚህ በምን እንደተያዘ የማያውቅ ሰው ደግሞ መፍትሄውንም አያውቅም። ስለዚህ እንደዚህ አይነት ነገሮችን አዘውትሮ መከታተል መንፈሳዊ ዓይናችንን ለማብራት አይነተኛ አስተዋጽኦ ይኖረዋልና እዛ ላይ ትኩረት እናድርግ እላለሁ። በመጨረሻ እንግዲህ ለዛሬ መራርጥኩላችሁ ቪዲዮዎች የተከታተላችኋቸው ነበሩ። እርግጠኛ ነኝ መረጃና ትምህርት እንዳገኛችሁባቸው። በቀጣይ እንደዚህ መረጃ የሚሰጡ ቪዲዮዎችን ይዤ እመጣለሁ። እስከዛው ግን በያላችሁበት ሰላም፣ በረከት፣ ጤና የግል ሀብቶቻችሁ እንዲሆኑ እመኛለሁ። ሰላም